ፍቅርም ደግሞ ለምንድነው አደይን ምኗ ነው ያማረህ? ለምንስ እኔን አላወደድከኝም አላፈቀርከኝም? በማለት እንግዲህ ፍቅርም ተንጨርጭራለች። ስለዚህ በምሰራበት ድረስ በመሄድ ሁልጊዜ አንድ አይነት ነገር ነው የምሰሪው፣ ለየት ያለ ነገር እስኪ ስሪ፣ አንቺ ነገሮችን እንትን ከማለት በስተቀር ስለ ስራ እንኳን ብዙም አታቂም በማለት እንግዲህ አደይን ደግሞ ተናግራታለች። ባርኮቴ በአንቺ ምክንያት ከቤት ወጥቷል፣ ዴብም ሊወጣ ነበረ፣ አንቺ ብቻ ምክንያቶች ብቻ የሆነ ነገር መስራት ብቻ ነው የምታቂው እንጂ የት ታቂያለሽ? በማለት እንግዲህ አደይን ስትናገራት ነበረ። ባርኮቴ በእኔ ችግር ሳይሆን በራሱ ችግር ነው የወጣው፣ ስለዚህ እሱን ብታጣሪ ይሻልሻል በማለት እንግዲህ አርፈሽ ተቀመጭ፣ አርፈሽ ካልተቀመጭ እኔ አሳይሻለሁኝ፣ እኔ አሁን ላይ ዝም አልላችሁም በማለት እንግዲህ አደይ በጣም ተቀይራ መታለች። በነገራችን ላይ ልክ ለምለምን ነው የሆነችው፣ ራሷን ለማስከበር በጣም ተነስታለች። ልክም ነው መሆንም አለበት። እንደዚህ ከተመለሰላቸው ከተነገራቸው ደግሞ አርፈው ይቀመጣሉ። ስለዚህ እጅግ በጣም አስጠንቅቃታለች። እንዲሁም እንደዚህ የምትናገረው አደይ ነች በማለት እንግዲህ ሊዲያ ራሱ በጣም ገርሟታል። ሲቀጥል ፍቅር የሆነ ነገር ማቀድ አለብን፣ የሆነ ነገርማ እሷን ማድረግ አለብን፣ ዴቭን ስትወስደው ዝም ብለን ማየት አንፈልግም በማለት እንግዲህ የሆነ ቅዳ አቅደው ነበረ። ቀጥታ ወደ ክላሷ ሄደ። ከተኛችበት እንግዲህ ውሃ በመድፋት ሁለታቸውም ተንኮል ሲሰሩ ነበር። እሷ ግን ተነስታ ሊዲያ ነበረች በጥፊ አጭላታለች። እንዲሁም ፍቅርንም አንገቷን ዝቅዝቅ አድርጋ ለትንሽ ጊዜ ይዛት ነበረ። ከዚህ በኋላ እኔ በክብሬ ስትመጡ ዝም አልላችሁም፣ አርፋችሁ ቁጭ በሉ በማለት እንግዲህ ሁለታቸውንም አስፈራርታቸዋለች። ሁለታቸውም በጣም ነው የፈሩት። እንግዲህ የሚደርሱባት አይመስለኝም በነገራችን ላይ ማለት ነው። ሁለት ጊዜ አስጠንቅቃቸዋለች። እንግዲህ በቀጣይ ደግሞ አርፈው የሚቀመጡ ይሆናል ማለት ነው። ዴቭ በስተመጨረሻ እንግዲህ ኩሽና ድረስ በመሄድ እየናፈቅሽ ነው በማለት እንግዲህ ልክ ሊያቅፋት ሲል ለምንድን ነው እንደዚህ የምታደርገው? አሁን ምንም አይነት ነገር መቀበል አልፈልግም በማለት እንግዲህ መልሳለት ነበር። አደይ እስከ መቼ ነው አንቺ የሚገባሽ? እኔ አልቻልኩም በማለት እጅግ በጣም ተናዶ ነበረ። እየጮህብኝ ነው ብላም ነበረ። አዎ ጮህብሻለሁ በማለት እሱም ድምፁን ከፍ አድርጎ ተናግሯት ነበረ። እንግዲህ በስተመጨረሻም እሱም ተናዶ ከቤት ልብሱን ይዞ ሲወጣ ልክ አደይም ነበረ ለምን ትወጣለህ በማለት በቃ አደይ እየወደድኳት እሷ ሳትወደኝ እዚህ አንድ ቤት ውስጥ መኖር አልፈልግም በማለት ልክ ሊወጣ ሲል እጁን ይዘዋለች። እንግዲህ እንደምትወደው እንደምታፈቅረው ትነግረዋለች ወይንስ አትነግረውም የሚለው ነገር በቀጣይ ፓርት እንግዲህ ጓጉተን የምንጠብቅ ይሆናል። ሌላው እንግዲህ ኤላና ለምለም ናቸው። ኤላ ያው ወደ አባቱ ለመሄድ ወስኗል። ምክንያቱም አባቱን ሀሳብ ምንም ቢሆን ምንም የአባቴን ሀሳብ ማክበር አለብኝ በማለት በስልክ ሲያወራ ሰምተዋለች። ኤላም እንግዲህ ለምለምም እጅግ በጣም አልቅሳለች። በቃ ከዚህ በኋላ ምንም ማድረግ አልችልም፣ ለራሴ ፍላጎት ነገሮች ይህ የአንተን ነገሮች ማስተዋል ፈልግም፣ በቃ ሄድ የፈለግከውን ነገር አድርግ በማለት እጅግ በመጸጸት በማልቀስም ነግረዋለች። እኔ አንቺን ልምረጥ ወይስ አባቴ? እጅግ በጣም ነው እኔም የተወዛገብኩት፣ ግን ደግሞ ለአንቺ በጣም ልዩ ቦታ አለኝ፣ ወድሻለሁ፣ አፈቅርሻለሁኝ በማለት እንግዲህ ገልጾላታል። ስለዚህ የሚመጣውን ነገር ሁሉ መጋፈጥ አለብን። ነገሮቹ መጡ ማለት እኔና አንቺ ተለያየን አይደለም። ስለዚህ ለነገሮቹ ሁሉ ዝግጁ እንድትሆኝ እፈልጋለሁ፣ እወድሻለሁ፣ አፈቅርሻለሁ በማለት እንግዲህ ገልጾላታል ማለት ነው። እና ይህንን ይመስላል። ያው ማንም የለኝም እኔ ያለኸኝ አንተ ነህ ብላ አስረድተዋለች። አንተ ብቸኝነት ቤተሰብ ስላለ ብዙም እንትን ላይልህ ይችላል፣ እኔ ግን ብቸኛ ነኝ በማለት ተናግራለች።